ታውቂያለሽ? ቅመም ጀግና ነች። እንደው አስተውለሽ ሳሚልኝ 3 ምሳሌ ነው። በጣም አስተውዬ ነው ያዳመጥኳት። እኔ ራሴ ሴት ጋር ሄደ እና አለ ያንን መልስ ነው ዛሬ ለማ ፈቀም ያደርጋት ወንድ እንደሆነ። ኧረ በእናትሽ እኔ በጣም ነው ያደረኩት። እንደምንዋላችሁ ሀኒዬ ምን ሆነሽ ነው የጠፋሽው? ግን ሰላም እንዴት ናችሁ? አስገባት አንድ ቁጥር እየጻፈች ነው። አስገባት ሰላም ሀኒ ምን ሆነሽ ነው? ምን አስቀይመሽ ነው የጠፋሽው? ኧረ እናት አለም ደግሞ ምን አስቀይመሽ? አሞኝ ነው። ታዲያ ምን ሆነሽ ነው የጠፋሽው? የኔ ውድ አሞኝ ነው። እኔ ማሜ ሁሉ ሰላም እኔ ማሜ ሰላም። እንዴት አመሻችሁ? ሀና እንዴት ነሽ? ሰላም ነሽ? ሁሉ ሰላም። እንዴት አመሸሽ? አየህ እንዴት አመሸሽ? ምን ሆነሽ ነው ሀኒዬ ያመመሽ? ትንሽ እንደ ጉንፋን አድርጎ ጀምሮኝማ ሙቀት ነበረ፣ በጣም አሞኝ ነበር። ስለዛ ነው እናቴ። አሁን ብርድ ነበር። ሸራ አድርጉ ብሩኬ እንትን ብሏል። ይቅርታ ሀኒዬ በመካከልሽ ገባው 345 ገብቷል። እንትን በሉ እሺ፣ ሁላችሁም ሸራ አድርጉ። ሸር እያደረጋችሁ ነው የመጣሁት። ሳሚልኝ የኔ ወድ የዛሬው ማለት ነው ማንም እንትን እያለ እየመጣ ራስህን አታውቅም ነበር ለሚሉት ትልቅ ትምህርት እሱም ምን አይነት ታማኝ እንደሆነ ሀናን እየናስገቢያት ምን አይነት ታማኝ እንደሆነ የታየበት እሷም ትልቅ ትምህርት እንትን ያለችበት ነው። ማንም ሰው መጥቶ እንደዚህ ነው ቢላት ቢሰድባት ሀይሚ እኮ ዘላለም ስትሰደብ የኖረች ናት። ምንም አይመስላትም። እሱ እግዚአብሔር ያነሳታል። እሱንም ከፍ የሚያደርገው እግዚአብሔር ነው። ብሩክንም ሀይሚዬን ብሩክ ነው ከፍ የሚያደርጋቸው። ማንም የፈለገውን ይበል። ማንንም እንዳትሰሙ። እግዚአብሔር ጥርት ያለ ነገር ነው ዛሬ ያደረገችው። እሱንን ንጹህ ለማድረግ ነው የሰራችው። ንጹህ ለማድረግ እንደ አዳር ታየ እኮ ካሜራ እንትን ተብሎ ተደቅኖ ነው ያደረው። ምን አይነት ጨዋ እንደሆነ ምን አይነት ልጅ እንደሆነ ታየ። በቃ ያንን ለማስተማር አዳሩን ራሱ ካሜራ ደቅና ያደረች። በቃ እግዚአብሔር ብሩክ ምን አይነት ለቤት በይፋ አሳየ። ታማኝነት ሀናን እየናስገባት እና ማንኛቸውም ብሩኬንም ቢሰድቡ ሀይሚዬንም ቢሳደቡ ማንኛቸውም እንዳሰሟቸው። በቃ እሷ ጀግና እግዚአብሔርን እሱም እንደዛው ጀግና ነው። ራሱን ቆጥብ አድርጎ የሚኖር በቃ ለስራ ነው እነሱ ሲሰሩ የከረሙት። ማንም ቢወራ ማንም ከነሱ ምንም የሚቀንስ ነገር የለም። በጣም ደስ የሚል ነው። ማለት ነው ቃላችን ቃል የተገባባ ነው አላት። ዛሬም ደግሞ ጀግና እኔ እኮ ነገርኳችሁ። እኔ ነግሬያችኋለሁ። ይቺ ልጅ እግዚአብሔርን አሁንማ ደርሶ ማለት ነው። እግዚአብሔርን እንኳን እኔ እናቷ ነኝ አይደለ? እኔ እናቷ ከሷ ብዙ የምማረው ትምህርት አለ። የሰው ልጅ ከበላ፣ የሰው ልጅ ከጠጣ፣ የሰው ልጅ ከተራመደ፣ የሰው ልጅ ተኝቶ ከነቃ ማለት ነው ማንም ሰው ማለት ነው በድን አይደለም። ብዙ ነገር ከዚች ልጅ ተምረናል። እኔ ከሀይሚ ከዚህ እንኳን አገር ቢሄድ ማለት ነው ወንድ እንኳን ቢይዝ ማለት ነው ከዚች ልጅ ምን አይነት ትምህርት እንደተማርኩ እኔ ነኝ የማውቀው። መድኃኒዓለም ልጄ ናት። ከልጄ ብዙ ትምህርት ተምሬያለሁ። ብዙ እግዚአብሔር ለምትወጂው ራሱ ያዳመጥኩት ማርያምን ለምትወጂው ሰው ምን አይነት መስዋዕት መክፈል ማለት ይሄ ሁሉ ህዝብ እየተቻለ በጣም በቃ እኔ በቃ ዘመኗን ሁሉ በቃ እግዚአብሔር ማለት ነው የሄዱበት እናቴ ድንግል ማርያም እውነት መጨረሻቸውን እስከ ጥግ ታሳምር። በእውነት ነው። በጣም ሀይሚዬ በኢየሱስ ትለያለች። በጣም ነው የምትለየው። በጣም ጎበዝ ናት። እሱም በጣም ጥንቁቅና በቃ እግዚአብሔርን በራሱ ታማኝ እንደሆነ እንዴ በሰፈር ስትተኛ ብድግ ያለው ይሄ ልጅ ያሳዘነኝ ምን ላይ ታውቂያለሽ? የገባውልሽ ቃል እኮ ነው ያለው። በጣም ታደስ እግዚአብሔርን እንግዲህ አስቢ እንግዲህ እሷ ዛታች ሆና ከኛ ጋር ስታወራ ከኦዲየንስ ጋር ስታወራ የዛን ሰዓት ሁሉ እሷ ታች ሆና ቪዲዮ ቤት ውስጥ እንዴት እንደሚገለባበጥ ሁሉ እንዴት እንደሚሆን አይታችኋል አይደለም? ሌላ ነገርም ቢሆን እንደዚህ ነው። ካሜራ እኮ ምስክር ነው። ካሜራ
ለምንድን ነው እሱ እኛ እዚህ አረብ ሀገር ላይ 30 ቦታ እየተገጠመብን እንጂን እንኳን ቢርበን እንኳን ተደብቀን እንዳንበላ ሁሉ እንዲያሳይ አይደል? እንዲያ ካሜራ ያ ካሜራ ማለት ይሄ ካሜራ ነው አይደል? ካሜራ ቀላል አይደለም። ምን ያህል ጀግና እንደሆነ ለማሳየት ነው። ምን አይነት ጀግኒት እንደሆነ ምስክርነት ነው። ደግሞ መብራት በርቶ አትበሉ። እኔ አሁን መብራት ሳይበራ መተኛት አልችልም። በጭራሽ እንቅልፍ አይወስደኝም መብራት ከሌለ። ብዙ ሰው ልማዱ እንደዛ ነው። ተመካክረውም ሰሩ ምንም አያገባንም። በቃ እኛ ንጹህነቱን አይተናል። እሷም ጎበዝ እንደሆነች ለባሏ በቃ የባሏን ንጹህነት ለማውጣት ምን ያህል እንደሰራች አይተናል። በቃ በዛን ትንበሉ ሌላ አትበሉ አይደለም። እንትን እያሉ እኛም አይደለንም የኔ ውድ ግን በቃ ለምን አይባልም? እቺ ልጅ ለምንድን ነው? ቆይ አሁን እኛ ቋንቋቸውን የምንችል ነን፣ ሁሉንም ነገር የምንረዳነን፣ የምናይ ሁሉ የምንችል ነን። ለምንድን ነው ይቺ ልጅ ይህን ነገር ያመጣችው? ለምንድን ነው? እሱስ እንዴት አይነት ሰው ነው? እንደው ተመካክረው እንደው ቢባል እንኳን ቆይ እኛ ከዚህ ምን መማር አለብን? ምን አይነት ታማኝ እንደሆነ ሚስትየዋስ የባሏን ምንነት እንዴት ነው እንትን የምትለው የምታሳየው ጥሩነቱን ብለን መረዳት ነው ያለብን። ወደ ሌላ አዙረን አንረዳ። በቃ ትክክል። አረ እኔ ቅመም የኔ አስተማሪ ናት። በሷ ብዙ ነገር ተምሬያለሁ ክርስቶስ በሚያውቀው። እኔ ሰው ግን አንዳንድ ሰው ይቅርታ አድርጊልኝና እህቴ አዙረው ለምን ያስባሉ? ወደ ክፋት ለምን አይምሯቸውን ይዘው ይሄዳሉ? ለምን በቃ እንደዛ ስለሆነ ነው እህቴ ማርያምን እንደው ብዙዬ ጥመም አድርገው ስለሚያስቡት እንጂ እኔ መቤቴን እንደ ዛሬ ተመስጬ ከመጀመሪያ እስከ መጨረሻ ያየሁበት የለም። በቃ በጣም እንደው ምን አይነት አይምሮ ነው ያላት። ሁለቴ ሳየው እንዳለ የሰራቻቸው ስራዎች ያሳየችን ነገር ትልቅ ትምህርት ነው የሰጠችው። የእሱን ማንነት፣ የእሱን ምንነት፣ የባሏን ማንነት፣ የባሏን ምንነት፣ የእሷን ማንነት ነው ይፋ ያወጣችው። ለገባው ገብቶታል፣ ላልገባው ደግሞ ቢያየው ሊገባው ይችላል። ለእኔ ግን እሷ አስተማሪ ናት። ለእኔ ግን አንደኛ ናት። እግዚአብሔር በላይ እኔ ራሱ በጣም ገርመኝ። ይችን ልጅ እኔ በጣም በብዙ ዓመት እበልጣት አለሁኝ አልኩ እንዴ እኔ እኮ የእሷን ሩብ ያክል የለኝም። አንቺ ሰው በእንትን በእውቀት ባለው ሰው ይቀናል እንዴ? በጣም ቀናሁ። ዛሬማ ምን ያህል እውቀት ቢኖራት ነው የምትጠላቸው ቃላቶች ታደስ በእግዚአብሔር እንዴ ስማእቷ ኧረ እመቤት የወላዲተ አምላክ ዓይን ታውጣት። እንደው እሷ ስትጠብቃቸው ወልደው ከብደው እኛንም ለማየት ያብቃን። እንደው የዛሬ ቃሏማ በጣም ነው ደስ ያለኝ። እግዚአብሔርን አነጋገሯ እሱ ደግሞ እንዴት እንደበላይ ታውቂያለሽ? የገባሁልሽስ ቃል እኮ ነው ያሉት ታውቂያለሽ? ታደስ በጣም ነው የሚያሳዝኑት እንዴ እነዚህን እንደው በፍቅር ማየት እንጂ ሌላ አሁን እነዚህ ልጆች ስድብስ እንደው ምንስ እንትን ይላቸዋል? እንደ አስተሳሰባቸው ይወደቃል አይደለ እንዴ? አስተሳሰባቸው ሴት ሆነን እንዴት በሴት ልጅ እንደዚህ አይነት ነገር እንናገራለን? ግን እኔ የምለው ምን መሰለሽ፣ በጣም ልክ ነሽ። እኔ የምለው እንማርበት እስኪ ይቺ ልጅ ምን አይነት ነው ያደረገው? ደግመን አሁን እንዳልሽው አንቺ 2-3 ደግመን ካየነው አንዴ የማይገባን ሰዎች ካለን ማለት ነው በጣም ይገባናል። እንዴው ምን አይነት ትምህርት ነው? እንዴት ነው እንደዚህ እንትን ልትል የቻለችው? ለወደፊት ትዳር እንኳ የሌላቸው ሴቶች በቃ ለትዳራቸው እንዴት እንደሆነ እንትን የሚሉት ቢማሩበት ጥሩ ነው። ዝም ብለው ለመሳደብ ምናምን ለማለት ባይሮጡ ያንን ነው እሷ ለእኔ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሷ ለእኔ አስተማሪ ናት። ይበልጥ ራሴን እንዳቅ ይበልጥ ሰውን እንዳቅ ያደረገች ሰው ናት እሷ። መድኃኔዓለም እሱ በኪነ ጥበቡ ቀሪ ዘመኗን ይባርከው። አሜን። እንደው በዘርፋፋ ቀሚሷ ሽፍነት አድርጋቸው በእናትሽ። እኔ ልሙት ጌታ ናመዳም ድረስልኝ። ስታለቅስ አብሬያት አልቅሼ፣ ስታነባ ስትከፋ አብሬያት ልቤ ጥልጥል። እንቅልፍ እኮ የለም እናንተ። ኧረ ምን ጉድ ነው ጌታ።
መምጣታቸው ነው እኛ የሚያስደስተን። ሰው ያው ስድብ አመድ ስለሆነበት መናገር ሱስ ስለሆነበት አንደኛም ደግሞ አይወዳትም እሷ ነች የምትፈልገው ምናምን ለሚሉ መልስ እየሰጧቸው ነው። ኧረ በእናትህ